ስናፍቅሽ በአሁን ሰዓት የሴት ሰዓሊያን ማህበር ፕሬዝዳንት ሆነሽ እያገለገልሽ ነው ያለሽው። ፕሬዝዳንት ሆንሽበትን አጋጣሚ ወደኋላ መለስ ብለሽ ብታስቀኝ። እንግዲህ ፕሬዝዳንት የሆንኩት በምርጫ ነው የሆንኩት። ያ ፕሬዝዳንት ተወለ ሁለተኛ ጊዜ ነው። እንደውም አይደለም እንጂ ምክትሎኛ አንዴ ሰርቻለሁ። ምክትል ፕሬዝዳንት ሆኜ ከዛ በኋላ ፕሬዝዳንት ሆኜ 2004 በእኛ እስከ 2008 ድረስ ፕሬዝዳንት ሆኜም እንትን ብያለሁ። አሁን ደግሞ ያው በፕሬዝዳንትነት እገኛለሁ እና ያ በምርጫ ነው። የአባላት በሙሉ ይኖራሉ። ያመኑበትን ነው የሚመርጡት። እርግጥ እዛ ቦታ ላይ ስትሆኚ ኃላፊነት ነው፣ ሙሉ ለሙሉ ኃላፊነት ነው የሚሆነው። አሁን ላይ ደግሞ የበለጠ የሚያደርገው የኢትዮጵያ ሴት ሰዓሊያንና ቀራጺያን ማህበር ነው። የኢትዮጵያ ሲሆን እንደ ኢትዮጵያ ነው እኔ የማስበው። እንደራሴ እንደ ኢትዮጵያ ሆኖ መገኘት መታየት መቻል አለበት። የቻልነውን ያህል መሰናክሎች አሉ ብዙ። እንኳን ሴት ሆነሽ አይደለ ወንድ ሰዓሊም መሰናክል አለው። ሴት ሲኮን ደግሞ ይበለጠ አለው። በየሄድሽበት ቦታ የምትጠይቂው የምታቀርቢው ቢሆንልሽ የምትፈልጊያቸው ነገሮች ይኖራሉ እና እሱን ሁሉ ተሟልቶ ነው እንግዲህ እንትን የሚለውና እኔ ስሆን የሁለቱንም ጊዜ ያኛውንም የምክትሉንም ጊዜ በምርጫ ነው የተደረገውና ኃላፊነት እንደተሸከምኩኝ ነው። በቃ ይሄ ኃላፊነት ነው ለኔ የተሰጠኝ። ያን ኃላፊነት ደግሞ እንዴት ነው መወጣት ያለብኝ? ይሄ ነው እኔ ስሜቴ። የዛው ሰው ሁሉ ስሜት ነው እዚህ ጋር የምታንጸባርቂው አንድ ቦታ ስትሄጂ። አሁን ላይ ደግሞ እንዳልኩሽ ደግሞ ኢትዮጵያን ሆነሽ ነው ሄደሽ የምትነጋገሪውም የምትዩ ቢሆንም ብለሽ የምትዩ። ለምሳሌ ልበልሽና ከሆነ አገር ኢትዮጵያ ላይ ያሉ ሴት ሰዓሊዎች ብሎ ቢባል ዳይሬክትኛ ጋር ነው የሚሆነውና ያን ነገር እንትን ለማለት እንደው አትሊስት ሙሉ ለሙሉ ይሆናልም ባይሆንም ባለን የስነ ጥበብ አረዳድ እኛ ኢትዮጵያኖች ባለን የስነ ጥበብ አረዳድ በምንደገፈው የድጋፍ መጠን እና እኛም ምን ያህል አቅም ኖሮን የመስራት እንትናችን በዛ አቅም እንደው አትሊስት ተቀራራቢ እንድንሆን አስባለሁ። እንወክላለና ኢትዮጵያ ብለን ነው እንትን የምንለውና መስራት ነው ለኔ ፕሬዝዳንትነት መስራት ነው። ሌላ ለኔ ምንም የሚጨምረው ነገር የለም። ለኔ መስራት ነው። ለስናፍቅሽ ዘለቀ ደግሞ የኔ በራሴ በግሌ የምሰራቸው ስራዎቼ በግሌ የማመጣቸው ለውጥ በግሌ ያለኝ ስትሬንግዝ ስናፍቅሽ ዘለቀ ናት። ለማህበሬ ደግሞ ኃላፊነትን ይዤ የምሰራው ስራ እንደ ማህበር ሆኖ እርግጥ በስናፍቅሽ ዘለቀ እዛ ጋር ቢመጣ እንደ ማህበር ሆኖ የሚሰራ ስራ ነው። በአጠቃላይ ግን ትልቅ ኃላፊነት ነው። የዚህ ማህበር ፕሬዝዳንት ነኝ ለማለት በጣም የሚያኮራሽ የማህበሩ ገጽታ ምንድነው ላንቺ? በጣም የሚያኮራኝ ነገር ምንድነው? ሴቶች በሴትነት መሰባሰባቸው ራሱ። ፋይን አርት ስኩል ስንገባ ሴት የሌለበት አመት ሁሉ አለ። አርት ስኩል ሲገባ ያው ስራውን መስራት እችላለሁ፣ ስዕል መስራት እችላለሁ ተብሎ ነው የሚመጣው መጀመሪያ ላይ ፋይን አርት ስኩል ለመግባት ማለት ነው። አሌስ ንጥበብ ትምህርት ቤት ማለት ነው ድሮውን ጀምሮ ያለውና ተወዳድረሽ ነው የምትገቢው። ውድድር በጣም ብዙ ከሆኑ ሰዎች ጋራ ምናምን ከዛ በላይም ሊሆን ይችላል። የሆኑ በቃ ፍስስ ያለ ግቢው ሙሉ ከሆነ ሰዓሊነትን ተጠምቶ የመጣ ተወዳድሮ አርት ስኩል ሊገባ የፈለገ ከዛ ሁሉ ጋር ተወዳድሮ ነው። ከዛ በኋላ 22 ተጠባባቂ 2 ወይ እንደዛ ተሆኖ ከዛ ውስጥ ሴት ተመርጣ የምትገባበት ጊዜ ብዙ አይደለም። የሌለባቸው ጊዜያቶች በጣም ብዙ አለ። ለምን? ኮምፒቲሽን ሰፊ ስለሆነ በጣም ኮምፒቲሽን ስላለ ማለት ነው። እና ከዛ ውስጥ ገብተው ተምረው
አሁን ላይ ደግሞ እንትን ማነው ቴሜስም አለ አቢሲኒያም አለ ከዛ እንትን ብለው ለመስራት ትጋቱ ኖሯቸው ለመስራት ፍላጎቱ ኖሯቸው እጅ ለእጅ ለመያያዝ የመጡ ሴቶች ጋር አብሬ በመሆኔ ትልቅ ነገር ነው። ምክንያቱም ቅድም እንዳልኩሽ ነው እንትኖቹ ብዙ ናቸው እዚህ ጋር የሚያቋርጡሽ ነገሮች ብዙ ናቸው። ኢቭን ማህበረሰቡ ያለው አመለካከት ማህበረሰቡ ሴሳሊ ያለ እንደ የሚልሽ እኮ አለ ኢትዮጵያ ውስጥ እየኖረ ሴሳሊ የሚባል አለ እንደሚልም አለ እና ስለዚህ በዚህ ውስጥ ኖረሽ እነኚህን ሴቶች ይዞ በዚህ ከፍ እንድንል መታገሉና እነሱ ጋር መሆኔ እና እኔም ደግሞ የማህበሩ ፕሬዝዳንት መሆኔ ያስደስተኛል። ምክንያቱም እድሉ ሰፊ አይደለም። እነሱም ብዙ ነገሮች ተጋፍተው ነው መተው ደግሞ አባልነትም አብረንም እየሰራን ያለ ነው ማለት ነው። ስለዚህ ይሄ ትልቅ ነገሩ ነው ዋንኛው። ማህበሩ ከመንግስት ጋር ያለው ቅንጅትስ ምን ይመስላል? ከተለያዩ የመንግስት ተቋማት የምታገኙ ድጋፍ ይኖር ይሆን? ከመንግስት ጋር እኛ ያው የአዲስ አበባ ባህልና ቱሪዝም ጋር እንሰራለን። ከኢፌዴሪ ባህልና ስፖርት ሚኒስቴር ጋርም እንሰራለን። በራሳችን ደግሞ ከተለያዩ ድርጅቶች ጋር እንሰራለን። በራሳችን ከተለያዩ ድርጅቶች ጋር ስንሰራ ስራዎቻችንን በተመለከተ ነው የሚሆነው። ያው አርታችን በተመለከተ ነው እንሰራለን። በተረፈ በዚህ በሁለቱም በአዲስ አበባውም በኢፌዴሪም በምንሰራበት ጊዜ የመተጋገዝ ነው እንጂ ይሄ የብር ድጋፍ ምናምን ኖሮት የሆነ ነገር አይደለም። ግን ለምሳሌ አንድ የሆነ ፕሮግራም ሊኖር እዛ ፕሮግራም ላይ ስራዎች እንዲቀርቡና ስራዎች የአባላት ስራዎች ወደ ህዝብ እንዲቀርቡ የማድረግ እድል መፍጠር እሱ ነገር አለ። እኛም ደግሞ ፕሮግራም የነሱ ፕሮግራም ካለ ስራዎቻችንን እናቀርብና ልክ ሌሎቹም እንደሚያቀርቡት ሁሉ ማለት ነው እናቀርብና በዛ ፕሮግራም ውስጥ ይሄም ኢንክሉድድ እንደሆነ እዛ ጋር የማሳየት አይነት ነገርም አለ። በተረፈ ግን ይሄን ያህል ብር ተደርጎ ይሄን ያህል ለዚህ ለማህበሩ በጀት የሚበጀትለት በጀት እኔ አጋጥሞኝ አላውቅም። ግን ያው በዛ ስር ነው ግን ያለው በባህልና እንትን በሁለቱም ስር ነው ያለው። በሁለቱም ውስጥ ይሳተፋል። እንዳልኩሽም ደግሞ ከተለያዩ ድርጅቶች ጋራ የምንሰራበት እንትን በሚኖርበት ጊዜ ስራዎቻችንን ማቅረብ ስራዎቻችንን እንዲሸጡ ማድረግ ስራዎቻችን ከተሸጡ የተወሰነ ፐርሰንት እነሱ ወስደው ወይኛ መውሰድ ወይም ደግሞ ፍሪ ማድረግ ስራዎቻችንን እናቀርባለን ወደ ህዝብ እንዲቀርቡ ማድረግ ይሄ ነገሮች አሉ እና ሰፊ ነገሮችን እንሰራለን። ለምሳሌ ማርቼት ሌሎች ጊዜያቶች በሚሆንበት ጊዜ እኛው ራሳችን ፕሮግራም እንቀርጻለን። አመታዊ እንትን አለን የፕሮግራም የምንሰራው እቅድ እና ለምሳሌ ሴቶችን ማበረታታት ሊሆን ይችላል። ሴቶችን ማበረታታት ብለን ስንል የስዕል ብቻ የሚሰሩ ሴቶችን ላይሆንም ይችላል። ለምሳሌ ባለፈው ማርቼትን ያደረግነው እንትን ሄደን ነው ማነው እሱ ማዘር ትሬዛ 6 ኪሎ ማዘር ትሬዛ ሄደን ነው ያም ያደረግነው ኮንትሪቢዩት አድርገን ነው ብር የተወሰነ ብር እንትን አደረግን የተወሰነ ነገር ብቻ ወጪ ተደረገ ከማህበሩም እንደዚህ ተደረገ እና እንኳን ማርያም ማርች ነው ያልነው እዛ ማዘር ትሬዛ ብዙ ሴቶች አሉ በጣም የሚገርምሽ በጣም ሴቶች ብዙ ሴቶች እየተረዱ ያሉ የወለዱ እና የቻልነውን ያህል ነው ይዘን ሄደን እንኳን ማርያም ማርቻቸው ያልነው እንደሱ እናረጋለን። ሴቶችን እናሰለጥናለን መምህራኖችን ፕራይቬት ማን ነው ይሄ የመንግስት ትምህርት ቤት የሚያስተምሩ እንትኖችን መምህራኖችን ብዙን ጊዜ ለእንትን ለዚህ በስዕል ትምህርት ተምረው አይደለም ወደ እንትን የሚመጡት ወደ ስዕል አስተማሪነት የሚመጡት በልምድ ነው። ስለዚህ እነሱን የተወሰነ እርዳታ ስናገኝ በዛ እርዳታ ያንን እንከውናለን። ሰርተናል ከአዲስ አበባ ባህልና ቱሪዝም ጋራ ለዚህ የተወሰነ ጊዜ ሰርተናል። አንዴ ነው ሁለቴ ነው እንደዚህ እነሱ የቻሉትን ደጉመውን መምህራኖችን አሰልጥነናል። ኔዘርላንድስ ኤምባሲ
ትንሽ ቆይቷል እሱ ግን ሰፊ ነው እሱ የረዳን በጣም ሰፊ ነበረ ምሳ ምናምን ሁሉ ይችላል ማቴሪያል ተገዝቶ ምን ተብሎ ምናምን እንደዛ ሁሉ ነበርና እንደዛ ሁሉ እናረጋለንና ልጆችንም እንደዚሁ እናሰለጥናለን ተማሪዎችም ማለት ነውና ያቺን ጊዜ የማርቼትን እንደዛ ያደረግን በዛ ወደ ማህበረሰቡ ለመድረስ ይሄን እናረጋለን ሌላው ኤግዚቢሽን ነው የምናረጋው ኤግዚቢሽን እናረጋግና ወደ ህዝቡ ተደራሽ እንሆናለን ማለት ነው ይሄ ነው ስናፍቀሽ ምናልባት በግል ተነሳሽነት ማህበሩን ለመደገፍ አፕሮች ያደረጓችሁ ግለሰቦች ወይ ደግሞ የግል ተቋማት ይኖራሉ በግል በራሳቸው በግል በራሳቸው ተነስተው ለማህበሩ እንደዚህ ላር እኔ እስካሁን የማስታውሰው የለኝም አሁን ለምሳሌ ባለ ሀብት ሆኖ እኔ ለማህበሩ ይሄን ያህል የሚል አይነት ነገር ቢኖር እርምጃችን በጣም ሰፊ ይሆን ነበር ምክንያቱም አሁን ባለው ሁናቴ ራሱ ብዙ እየተራመደ ስለሆነ ማለት ነው በመንግስት ደረጃም እንደነገርኩሽ ነው ለዚህ አይነት ነገር ባጀት ራሱ የላቸው ባጀት ቢኖራቸው ይረዱናል ብዬ አስባለሁ ባጀት የተበጀተ ባጀት የላቸው ስለዚህ ማህበሩ የሚሰራው በምንድነው ስሙ ይንቀሳቀሰው እኛ በመናዋጣው ነው እናዋጣለን በመናዋጣው ነው ያ ነው እንቅስቃሴው የሚሆነው ግን ጥሩ ሁናቴ ላይ ነው ያለው ጥሩ የማህበሩ አባል ለመሆን የሚያስፈልገው መስፈርት አለ የማህበሩ አባል ለመሆን ከሲቪል ማህበራት ነው እንግዲህ ይሄንን ፍቃድም የሚሰጠው እና ከሲቪል ማህበራት ያለው ህግ ምንድነው እሱ ከተቋም የሰለጠነች መሆን አለባት ሰልጥና ሰርቲፋይድ የሆነ መሆን አለበት ፋይን አርት ስኩል ሊሆን ይችላል ከተፈሪ መኮንን ከአቢሲኒያ ሊሆን ብቻ ከተቋም የሰለጠነ መሆን ሰርቲፋይድ የሆነ መሆን መቻል አለባት ያቺ እንትን አባል ለመሆን መታ የምትጠይቀዋ ያንን ሰርቲፋይድ የሆነችበትን ይዛ መገኘት አለባት በተረፈ ይሄ ቀበሌ መታወቂያ ዶክመንቶቿ ምናምን አሟልታ እሱን ነው እንትን የሚለው ክፍያ ያለው የተወሰነ ክፍያ እሱን ከፍሎ መመዝገብ ነው ግን አሁን ላይ ምንድነው ልክ ቅድም እንዳልኩት በግል የሚሰሩ ስላሉ አባል ወደ መሆን ይመጣሉ ይጠይቁኛል ግን ያን ነገር አላሟሉ ስለዚህ ይሄን ነገር እኔ ራሴ በግል ሁሉ ደጋግሜ ጠይቄያለሁ ጥያቄ ሲበዛብኝ ሲቪል ማህበራት ማለት ነው እንዴት ነው እሱ ይሄ ነገር እንደዚህ ይሄ ነገር ሊሆን የሚችለው ምናልባት አጋሽ ተባባሪ አባላት ብላችሁ ዝም ብላችሁ ተቀበሏቸው ትችሉ እንደሆነ ነው እንጂ ህጉ ይሄ ነው ተብለን ስለዚህ ሰርቲፋይድ የሆኑ የመግቢያ የሚከፈል ክፍያ አለ እሱን ክፍያ ይከፍላሉ ዶክመንታቸውን እንትን ይላሉ ከዛ በኋላ የእንትኑ ማህበሩ በሚፈልገው በማንኛውም እንትን ላይ እንትን ውስጥ አለ ህጉ ደንብ ውስጥ አለ በማንኛውም እንትን ፓርቲሲፓንት መሆን መቻል አለባቸው የግድ ኤግዚቢሽን ሲኖር ብቻ መምጣት አይደለም ሌሎችም ክንዋኔዎች በሚኖርበት ጊዜ አባል ሆኖ አንድ ላይ መሰራት አለበት ማለት ነው ይሄ ነው እናንተን ለማግኘት ለሚፈልጉ የማህበሩን አድራሻ ብትጠቁሚኝ አሁን ለጊዜው የማህበሩን እንትን ስልክ ቁጥር የኔን ስልክ ቁጥር መጠቀም ይቻላል ከዛ በሂደት የሚሆኑት ነገሮች ካሉ እናሳውቃለን ስለዚህ አሁን ቢሮ የለውም ማለት ነው ማህበሩ እስካሁን ድረስ ቢሮ እዚህ ጋር ነው ብለን የምንለው ነገር የለም እና ያለን በሂደት ደግሞ እንግዲህ አንዳንድ ነገሮች ይመጣሉ ብለን በተስፋ እንጠብቃለን በዚህ አጋጣሚ የሚመለከታቸው ባለድርሻ አካላት የበኩላቸውን ሚና እዚህ ጋር ቢወጡ ማህበሩ ከያዘው ዓላማዎችም አልፎ ብዙ ጉዞዎችን መራመድ ይችላል የሚል እምነት አለ እውነት ነው በአሁኑ ወቅት የኢትዮጵያ ሰዓሊያን ሳንካ የሆነባቸው ጉዳዮች ባንቺ እይታ ምንድናቸው አጠቃላይ ኢትዮጵያ ሰዓሊያኖች እንግዲህ እንደ የሰው ይለያያል ግን ጀነራል አርጌ ሳስበው ግን ሁሉም ባቅሙ ይሰራል የመስራት እንትን አለ ግን ያንን የሰራበትን ደግሞ ወደ ህዝብ ለማቅረብ ቦታ የለም ኤግዚቢሽን የሚታይበት ቦታ በፊት መቼም በጣም ብዙ ነው ባይባልም ነበር ለምሳሌ ካልቸራል ኢንስቲትዩቶች በፊት ነበሩ
ለምሳሌ ጀርመን ካልቸራል ጣሊያን ካልቸራል እንደዚህ ካልቸራል ነገሮች ወጪዎችን ሁሉ ሸፍነው ኤግዚቢሽን እንዲደረግ ያደርጉ ነበር ሌላው ደግሞ በእንትን ደረጃ በመንግስት ደረጃም የነበሩ በግልም ደረጃ የነበሩ አሁን ላይ የሉ ስለዚህ የት ቦታ ነው ስራዬን ማሳየው ጥያቄ ነው የሁሉ የማሳየው ስራዬን ማሳየው ስራ እኔ የምሰራውን ስራ ደረጃ ይጠብቅልኛል አይጠብቅልኝ መባልም አለበት የሚል ጥያቄም አለ ስለዚህ ስራዎችን ደግሞ እስከተሰራ ደግሞ የግድ ወደ ህዝብ ማቅረብም ደግሞ ያስፈልጋልና እሱ ትልቁ ችግር ነው ሌላው ደግሞ ቀለም ማቴሪያል እንደ ልብ ማግኘት ባልተቻለበት አይነት ሁናቴ ላይ ነው እየተሰራ ያለውና እሱ የሚገባበትና እንዴት ነው በጥሩ ሁናቴ የሚገኝበት አቬላቢሊቲው ጥሩ ቢሆን የበለጠ መስራት ይቻላል ይሄ ሌላው ችግሩ ነው ሌላው ደግሞ እንግዲህ አሁን የምንኖርበት እንትን አለ አኗኗራችን አለ ያኗኗራችን ምን ያህል ሰው ነው የራሱ ስቱዲዮ የሚኖረው አሁን ባለንበት አኗኗር እና ምን ያህል ነው ለምሳሌ አንድ ሳሊ ልጆች ሊኖሩት ይችላሉ ሚስት ትኖረዋለች ምናምን ከዛ ተርፎ እሱ አንድ ስቱዲዮ ይኖረዋል እሺ ውጭ ላይ ተከራይቶ የራሱን ስቱዲዮ ይፍጠር እሺ ያን ማግኘት ይችላል ወይ ሽያጭስ እንደልብ አለ ወይ እነኚህ ጥያቄዎች ናቸው እና ይሄ ነው እነኚህ ነገሮች ናቸው አንድ አይደለም ተያያዥ የሆኑ ነገሮች ናቸውና ግን እንዲህ ባለው ሁናቴ ውስጥ ሁሉ እኔ በግሌ የኢትዮጵያ ሳሊዎችን እጅግ በጣም አርጌ ያደንቃቸዋለሁ ይሰራል ሁሉም ባቅሙ ይፍጨረጨራል ኮላፕስ አድርጎ የደከመ ወይም ደግሞ እንትን ያለ እንኳን ቢኖር አንዱን ተው እንጂ ስራ እንጂ የሚል ስሜትን ይፈጥራል ብዬ አስባለሁኝ ችግሮች ይኖራሉ ግን በዛ ውስጥ ማለፍ ደግሞ ግድ ነው ስለዚህ ይስተካከላል ብዬ ግን አስባለሁኝ ከተወሰነ ጊዜ በኋላ ምክንያቱም አንድ ችግር ሲመጣ ሁሉ ጊዜ ዝም ብሎ ችግር ሆኖ አይቀርም ለውጦች ይመጣሉ ያልፍና ደህና ነገር ይመጣል ብዬ አስባለሁ የቀኑ ርዝመትና ጥረት ግን ይወስነዋል አይደለ እና እነኚህ ናቸው ችግሮች ተመልሼ ወደ ማህበር ፕሬዝዳንትነት ኃላፊነትሽ ልምጣና ፕሬዝዳንት መሆን በራሱ ሳንካው ነው ትሩፋቱ የሚልቀው የትኛው ነው ባንቺ ይታ እኔ በየምልሽ በእኔ ባየሁበት ልፋቱ ይበልጣል ልፋቱ ብዙ ነው እኔ ኔትወርክ በራሴ ኔትወርክ አረግ ይሆናል በማህበሩ ግን ስለማህበሩ ኔትወርክ ይኖረዋል ሊኖረው ይችላል እሱም ቢሆን ብዙ የሰፋ አይደለም ከውጪ የሚለውን ነገር ከውጪ ብዙ ሰፊ ነገርን እስካሁን ልናገኝ አልቻልንም ሰፊ የሆነ ነገርን ልናገኝ ቢሆን በጣም የተሻለ ነው እዚህ ሀገር ውስጥ ያለውንም እንኳን እኔ በመመራበት ቦታ ላይ ሆኜ ስመራው የሄጄ ስለራሴ ጉዳይ እንኳን ባነጋግር ማህበሬን ማንሳቴ ስለማይቀር ስለማህበሩ ነው ብዙ ጨዋታው የሚሆነው የኔ ጉዳይ ይረሳና ስለማህበሩ ብዙ ተባበለ እንዲቢደረግ እንዲተባበሎ እንዲቢሆን ተብሎ ነው እንትን የሚባለው ስለዚህ ኔትወርክ ብዙ ኔትወርክ የለው እኔ ኔትወርክ አለው ብዬ የምለው ምናልባት ኤግዚቢሽን እዚህ ቦታ ማሳየት እንፈልጋለን ብለን ሄደን በመንጠይቅበት ጊዜ እነኛን ሰዎች ኔትወርክ መፍጠር ስራዎችን ኤግዚቢሽን ላይ በሚኖርበት ጊዜ እነኛን ሰዎች ማግኘት ሌላ ኔትወርክ መፍጠር በጋራ ሆኖ ነው ይሄ የጋራ የሆነ ነው በተረፈ ለኔ የራሴ ሩጫ የራሴ ስራ ነው ለኔ ለራሴ ይሄንን እንትን የሚለው እንጂ ሩጫው ድካሙ አይከፈልሽም ምንም የሚከፈልሽ ነገር የለም የማህበር ፕሬዝዳንት ስትሆኚ ትሮጫለሽ ጊዜሽን ዴዲኬትድ መሆን ያስፈልጋል እዚህ ቦታ ላይ ጊዜሽን ትወስጃለሽ ብርሽን እንትን ትያለሽ ኢቭን የራስሽን ህይወት ራሱ ምትኖሪውን ህይወት ራሱ ቆይ ለነገ ይሁን ይሄ ጉዳይ ብለሽ ወደዛኛው ትሮጫለሽ ስለዚህ ማስፈራራቴ አይደለም ግን ብዙ ዴዲኬሽን ይፈልጋል ለምሳሌ እዚህ አሁን ፓናል ዲስከሽኑ
ሩጫን ይጠይቃል። ለኔ ለስናፍቅሽ ግን ምንም የሚያመጣው ነገር የለም። ግን ምንን ያመጣል? ብዙ ሰው ያን ቦታ ላይ እንዲጠቀም ግን ያደርጋል። ለኔ ምን ያመጣል? ሳቲስፋክሽን። ለኔ ምን ይሰጣል? ሳቲስፋክሽን አገኛለሁ። ብር ግን አይደለም። ብር አለመሆኑ ግን እንትን አይለኝም። እኔ እንዴት ልበልሽ እንደሚሆን ስለማቅ ይሄ የሚሆነው እንዲህ ሊሆን ነው። በተረፈ ግን በራሴ ስራዎች ነው ሌሎች ኮንታክቶችም ሊኖረኝ የሚችለው በስራዬ ነው ሸጬም ላገኝ የምችለው። ክፍያ ምናምን የሚባል ነገር የለውም። ከውጭም ኮንታክትም ምንም ብትፈጥሪ ማህበር ነው። በማህበር ጠይቅሽ ማህበር ነው የሚጠቀመው እንጂ ለብቻ ተነጥልሽ ምንም የምታረጊው ነገር የለም። ምናልባት ወይ ካለ ውስጥ ለውስጥ የሚከድ አላቀውም። እሱ መንገድ መሄድም አልፈልግም። ቀጥታ ነው መሆን ያለበት። ምክንያቱም እዛ ጋር የተሰጠኝ ኃላፊነት ነው መስራት ስላለብኝ ነው የተሰጠኝ። ትሰራለች ተብሎ ነው ያ የዛ ሁሉ ሰው እንትን እኔ ጋር ሲመጣ በተቻለኝ መጠን ሰርቼ ጥሩ እንዲሆን ማድረግ ነው። ይሄ ነው ያለው። ልፋቱ በጣም ይበልጣል። በቅርቡ በኳታር የዓለም አቀፍ አርት ፌስቲቫል ኢትዮጵያን ወክለው ከሄዱ ሰዓሊያን መካከል አንዷ ነበርሽ። እንግዲህ በኳታር የነበረሽ ቆይታ ምን ይመስል ነበር? እስቲ ተመክሮሽን እዚህ ጋር ብታካፍዪ። አዎ ኳታር ቆንጆ ነው። አዎ እውነትሽን ነው። ሄጄ ነበርና ያው እንትኑን አገርን ወክሎ መሄድ ትልቅ ነገር ነው እና ምናልባት ሰላም ተባብለሽ ስምሽን ትናገሪ ይሆናል፣ ግን ዞሮ ዞሮ where are you from ትባያለሽ። ሀገርሽ ነው የምትናገሪው። እዛ ጋር የስናፍቅሽ ስዕል ቢኖርም ከኢትዮጵያ ነው የሚለው። ደስ ይላል። ምክንያቱም እኔ እዛ ጋር ሀገሬ መወከል ከቻልኩኝ ምን እፈልጋለሁ? በቃ ሀገሬ ወክዬ አለሁኝ። ትወክል ሁሉንም ሰዓሊ ወክዬ ነው እዛ ጋር ያለሁትና በጣም የሚያስደስት ነበረ። እና ሌላው እዛ ያለውን እንትን እንዴት ነው እሱ ያለው ፕሮግራም ምን ያህል ቆንጆ እንደነበረ ያ ፕሮግራም ያ ዝግጅት ከዛ ከተለያየ ሀገር የመጡ ሰዓሊዎች እዛ ቦታ ላይ ማግኘት የትም ቦታ ላይ አታገኛቸው። ማግኘት ራሱ ቆንጆ ነገር ነው፣ ጥሩ እድል ነው። እና በጣም ብዙ ሰው ተሳታፊ ነበር። ምክንያቱም ኢንተርናሽናል አርት ፌስቲቫል ነው እና በጣም ጥሩ ነበረ። ብዙ ሰው ታገኛለሽ፣ ብዙ ሰው ትተዋወቂያለሽ፣ አፕሪሺየት ያደርጉሻል፣ አፕሪሺየት ታረጊያለሽ። ኤክስፒሪየንሳቸው በተወሰደች እንትን ቢሆን እኔ እኮ እንደዚህ አድርጌ እንትን ሀገር ነኝ እንደዚህ ሆኖ ዲተደር እኔ እንደዚህ ሆኖ በዛ ተፈጥሮ ምናምንና በዛ ጊዜ ኔክስት ዴይ ስትገሪ ሃይ ዛሬ እንደዚህ ምናምን ተባብለሽና ቆንጆ ነው እና ለኔም ሌላም ጊዜ ሌላም ሀገር ሲሄድ የሆነ ነገር አይቼ ያን ነገር ወደ ስራዬ ለመገልበጥ እጥራለሁ። ምናልባት ያ ነገር በጣም ትልቅ ነገር ላይሆን ይችላል፣ ግን ለኔ አንድ አይዲያን አገኛለሁ። አይዲያ ይሰጠኛል። እዚህ ጋርም አይዲያዎችን ይዤ መጥቻለሁ። አይዲያ ማለት ስራዎቼ ላይ ከስራዎቹም ብቻም ሳይሆን ከነሱ ሰተልመንት አኗኗራቸው የነበረው ነፃነት እዛ ጋር የነበራቸው ብዙ የሚጠቀሙት ቀለም እና እኛ አሁን ግሬይ ቀለም ነው አይደል? አሁን ኮመንሊ ቢልዲንግ ላይ እንትን የሚለው ክሬሚሽ ቀለም ነው እዛ እና ምንድነው ይሄ በክሬም የተሞላ ላሱኝ የሚል ቀለም በቃ በጣም ክሬሚሽ ነው እንትኑና በዛ ላይ ያው በረሃም ስለሆነ የበረሃ ስሜትም ስላለ የበረሃ የአሸዋ ከለርም ወደዛ ይጠጋል እንደዛ። ከዛ በተረፈ ደግሞ ሰዎቹ ራሳቸው በጣም ጥሩች ነበሩ፣ አዘጋጆቹ፣ ፓርቲሲፓንቱ እና ጥሩ እድል ነው እና ሌላው ምንድነው እሱ እዛ ከመሳተፍ በተጨማሪ ትልቅ መጽሐፍ አለ። አሁን ይሄ ስድስተኛው ነው የኛ የነበረው ስድስተኛው እንትን ነውና እዛ ላይ ኢትዮጵያ አለች። በቃ ስናፍቅሽን አይደለም እኔ የማስበው እዛ ጋር ትልቅ ነው እንትኑ መጽሐፉ ለየሁላችንም ደርሶናል። ስለ ስናፍቅሽ ስቴትመንት አለ። ስቴትመንቱን እኔው ራሴ እንትን ያልኩት ነው
የሌላውም አለ እና እዛ ቦታ ላይ ኢትዮጵያ የምትባል ግን አለች እዛ መጽሐፍ ውስጥ ስድስተኛ እንትን ላይ ሲታይ እዛ ሁሉ ሀገር ነው ለምሳሌ ልበልሽና ከኬንያ ባይኖር ሌሎች ኬንያኖች አጋጣሚውን አግኝተው ቢያዩት ኬንያዊ የለም እንደ አንድ እንኳን ይላል ኢትዮጵያዊው ያንን ቢያየው ኢትዮጵያ የለም እንደ ይላል የራሱ ሰው ይፈልጋል አትሊስት እዛ ጋር ኢትዮጵያ አለችና የሚያስደስት ነው ታሪክ ነው በጣም እኔ ደስ ብሎኝ ነው እንትን ያልኩት ከዛ ደግሞ የዋንጫው ሽልማቱ እና እኔ መጀመሪያ ላይ አሁን ዋንጫው ምን ይሄን ብዙ እንትና ፓርቲሲፔት ላርክ በቃ ልውጣ አየር መቀየርም አንድ ነገር ነው አካባቢም ልይ ጥሩ ነው አይነት ነገር ነበር ግን እነኚህ ነገሮች ሁሉ አሉ በዛ ላይ ጥሩ ሰዎች ደግሞ አሉ በጣም ጥሩ ሰዎች ኢትዮጵያኖች ተሰማ አርቲስት ተሰማ እሱ አሁን በቃ እንዴት ነው እሱ እንደ ምሳሌ የምትጠሪው ሰው ነው እና የኛ ዛጋ መሄድ ሰክሲድ ማድረግ ከሱ ውጪ አይደለም እና በጣም የሚመሰገን ሰው ነውና በኋላ ላይ ደግሞ ከሱ ውጪ ደግሞ እዛ ያሉት ኢትዮጵያኖች እንደዚህ ያለነው ሁላችንም እንዲህ በሆነን ነው የሚያሰኘን በቃ ደህና ነሽ እንደምንሽ አያቅሽም እኮ መጣሽ ምናምን ተቃቅፈሽ ተሳስመሽ ምናምን ንፍቅፍቅ ብለሽ ምናምንና በጣም ደስ ይላል ቆንጆ ነበረ ጋለሪዎች ማነው ሙዚየም ነበር ሙዚየምን አየሁ እና የባህር ዳርቻቸው ምኑ አርቱ እነኚህ ነገሮች ሁሉ ይቀነጃጁና አንድ የሚፈጥርልሽ ነገር አለ አሁን ለኔ እንዴት ነው እሱ ኳታር ምናምን ብለሽ ብትይኝ ኳታርን ጥቅልል አድርጌ አንድ ለማድረግ ጊዜ የሚወስድብኝ ይመስለኛል ምክንያቱም ከዚህም ለምን ሳወራ ቤትም ሳወራ እንዴት ነበር እንደዚህ ሆኖ እንዲሆነው እዚህ ጋር እንደዚህ ሆኖ እዚህ ጋር እንደዚህ ሆኖ ምናምንና በጣም ቆንጆ ሀገር ተመልሼ ብሄድ በጣም ደስ ይለኛል እሄዳለሁ እያስባለሁ ምክንያቱም ቆንጆ ነገር አይቻለሁ ያን ቆንጆ ነገር እዛ ጋር ብደግመው ድጋሜ እናት ኢትዮጵያን ባስጠራም ደስ ይለኛል እኛም በጣም ደስ ይለናል እንዴት ነው ከሰዓሊ ተሰማ ባለፈ እንግዲህ ሰዓሊ ትብለድ መስፍንም ነበር መስፍን መብራት ነበር ተዛነች እንዴት ነበር ያው የተወሰኑ ሰዓሊያን ናቸው ኢትዮጵያን ወክላት ሄዳችሁ ያላችሁ ኢንተራክሽን ምን ይመስል ነበር በጣም እንትና ተሰማ ትልቁን ድርሻ ያዘው እሱ ነው እና ተሰባስበሽ ታወሪያለሽ እንደውም ሊድ የሚያደርገን እሱ ነው እኮ እዚህ ጋር ነው እንደዚህ ነው በዚህ ተፈጥሮ ነው አሁን እንደዚህ ይሆናል አሁን እንደዚህ ነው እሺ እንደዚህ ነው በቃ እንዲህ ይሆናል ምናምን ልክ አንድ እንዴት ልበልሽ አንድ እንግዳ ቦታ ላይ ሄደሽ ያ ሰው አንቺን የሚመራ ለአንቺ ኃላፊነት በጣም የተሰጠው የለም ማንንም እኮ አንተ ኃላፊነት ተሰጥቷል እኮ ማንንም ራሱ ግን ያንን ኃላፊነት ወስዶ ማለት ነው ያን ፕሮሰስ ሁሉ እሱ ኃላፊነት ወስዶ ማለት ነው እና የነበረን ኢንተራክሽን በጣም ቆንጆ ነበረ ትጫወቻለሽ ታያለሽ እዚህ ጋር እኮ እንደዚህ አየው ኧረ እዛ ጋር ያ ሴትዮ እኮ እዚህ ጋር ያ ሰውዬ እኮ እንደዚህ ሆነ ኧረ ነይ ቆይ ላስተዋውቅሽ ቆይ ነይ እንደዚህ ምናምን መሄድ የለም በተለይ ከመስፍን ጋርና ቆንጆ ነው እሱ ሲገልጸው ደግሞ ጥሩ ነበር ስናወራው ይሄ ማለት እኮ ምናምንና እኔ የሱን ተቀብዬ ደግሞ እኔ እንደዛ ማለት ደግሞ አሪፍ ልጅ ነች ጎበዝ ናት በቃ ፈጣንም ነች እና እዚህ ጋር እንዲሆነው እንዲሆነው እንዲቢደረግ እንዲቢዶራ አይደለ ሀገራችን ላይ እንዲቢኖር ምናምንና ቆንጆ ይሄ የቤተሰባዊ ስሜትን ፈጥረን ነው የመጣ ነውና ተሰማ ብቻውን ሳይሆን ከሚስቱ ከልጁ ጋር አጠቃላይ በጣም ጥሩ ሰዎች በጣም በጎ ሰዎች ናቸው እና ይሄ ስራ እንዲሰራና እዛ ጋር ኢትዮጵያ ስሟ ተጠርቶ እንዲሆን ማድረግ መቻል ቀላል አይደለም እና ይሄንን አድርጓል እኛ ደግሞ ስራዎቻችንን ይዘን ሄደን አቤት አለን ኢትዮጵያንስ ብለን ቆንጆ ጊዜ ጥሩ ነገር መድረክ ላይ ስም ሲጠራ ራሱ መድረክ ላይ ሲጠራ ለምሳሌ መስፍን መብራቱ from Ethiopia የሆነ ነገር አለ አይደለ ከዛ መድረክ ላይ ደግሞ ኢትዮጵያኖች አንድ ላይ ሆነሽ
ፎቶ ደግሞ ትነሻለሽ። ከዛ ደግሞ ስንነሳ የኛ እንትን ማለት የኛ መያያዝ የኛ ብዙ ሰዎች መምጣት ብዙ ሰዎች በቃ ማለት እዛ ነዋሪዎች ሆኑ መምጣት ሌሎች አፍሪካኖች ራሱ እኛ ጋር መምጣት ጀመሩና ፎቶግራፍ ሁሉ አለን በቃ አፍሪካዎች ነን በቃ we are Africans ምናምን ተባብለን ፎቶ መነሳት እንዳንለያይ ይሄን ስፋትን ፈጥረሽ ትመጫለሽ ከሀገር ውጪ የበለጠ ስፋትን ኤክስቴንድ ታረጊዋለሽና ቆንጆ ጊዜ ነበር በጣም አሪፍ ነው እንትኑ ይሄ መልካም ነገር ማየቱ በተጨማሪ እነኚህ ነገሮች በጣምና ለምሳሌ አንቺ የምትኖሪው አዲስ አበባ ነው ድሬዳዋ ላታቂ ትችያለሽ ድሬዳዋ ስትሄጂ ስታይ ብለሽ ድሬዳዋን በጣም አፕሪሺየት ታረጊያለሽ ለምን ከዚህ የተለየ ነገሮችን እዛ ስለምታይ ማለት ነው ይሄ ደግሞ በዛ ላይ ስለ ድሬዳዋ አትሊስት ትሰሚያለሽ እዚህ ሆነሽ እዛ ደግሞ ስትሄጂ እኔ ስለ ኳታር ምንም አላውቅም በቃ አላውቅም ፕሮሰሱንም እንትስል ይሄዳለሁ የሚል በአራት ነጥብ ደምድሜ እንኳን እንትን አላልኩም እሺ በቃ እንትን ልበለው ከሆነ ይሆናል አይነት ነገር ነበርና መጨረሻ ላይ ሆነ እዛ ሄጄ ሳይ ደግሞ ከሀገሬ በጣም ብዙ የተለዩ ነገሮች አሉ ልክ ሀገሬ ላይ ቢሆን በጣም ቆንጆ ነገር ሊሆን የሚችል የሚመስለኝ እርግጠኛ በህዝብ ብዛት በጣም ብዙ ነን እነሱ በጣም ትንሽ ናቸው እና ጥሩ ነገር ነው ያየው በጣም መልካም ነው የኳታር አርት ፌስቲቫል በሚዘጋጅበት ወቅት ለተሳትፎ የሚከፈል የሆነ ያህል የገንዘብ መጠን ነበረ እና የፕሮግራም ለተለያዩ ሰዓሊያን ከፍተኛ እድል ይፈጥራል ብዬ አምናለሁ በግሌ ነገር ግን ደግሞ ያ የገንዘብ መጠን ደግሞ እንደ አንድ ኢትዮጵያዊ እና ስዕሉን በደንብ ኦብዘርቭ እንዳደረገው ሰው መክፈል የማይችሉ ደግሞ በርካታ ሰዓሊያን እንዳሉ እረዳለሁ ነገር ግን መሳተፍ የሚፈልጉ እና ለምሳሌ ለነሱ እድል በማመቻቸት ረገድ እንዲያው ምናልባት የሴት ሰዓሊያን ማህበር የተለያዩ ተቋማቶችን አፕሮች ያደረገበት መንገድ ይኖር ይሆን አንቺስ በምን አይነት መንገድ እድሉን አገኘሽ የሴት ሰዓሊያን ማህበር ምንም ያደረገው ነገር የለም እንዳልኩሽ ነው የዚህን ጥያቄ ዳይሬክትም ይሁን ኢንዳይሬክት መልሼዋለሁ የሚረዱ አካላቶች የሉንም ግን ምንድነው እሱ ስፖንሰር መጠየቅ ይሄ ፐርሰናል የመጣ ነገር ነው የመጣው በማህበር አይደለም ሲመጣ ስናፍቅ ይዘልቀ ተብሎ ነው የመጣው ልክ አንድ የማህበር አባል የሆነ ሰው እንደኔ ፕሬዚደንት ያልሆነ አባል ነው እሱም የራሱን እድል እንደሚሮጠው እኔም እሮጣለሁ በፕሬዚደንትነቴ እንደ ፕሬዚደንትነቴ እሰራለሁ እሱም በራሱ የመጣውን ነገር የግድ መክፈል ያለበትን ይከፍላል ማህበሩ ሊጠይቅ አይችልም ምክንያቱም በማህበር የመጣም አይደለም በማህበር ቢመጣ ማህበሩን ይችላል አይደለም ይሄ ለእያንዳንዱ ሰው እንኳን ይከብዳል ግን በቻለው አቅም ከፍሎ ነው የሚያደርገው ከዚህ በፊትም ይሄዱ እኮ አሉ ከዚህ በፊትም የሄዱት እንደዚሁ ራሳቸው ከፍለው ነው የሄዱት ስፖንሰር የሚያረጋቸው ሰው ካለ በግላቸው ያረጋቸዋል እኔ ግን ራሴ ከፍዬ ነኝ የሄድኩት ምክንያቱም እኔ ራሴ መክፈል ያለብኝ ስለሆነ መክፈል አለብኝ ብዬ ስላልኩ ነገሩም ሲጀመር ማይንድ ሬዲ ስለነበረ ስለዚህ ከፍዬ ነው የሄድኩት በማህበር የመጣም አይደለም በግል ነው የመጣው በቃ ስናፍቅ ይዘለቀ ተብሎ ነው የመጣው በእኔው ነው የመጣው እኔው ራሴ ነኝ እንትን ያልኩት ግን የሆነ የማህበር አባላቶች ይሄንን እድል አግኝተው እንትን ቢባል በራሳቸው ነው መሮጥ ያለባቸው እንጂ ማህበሩ የዛን ያህል እንትን ማድረግ ከህጉም አንፃር የሚሆን አይነት አይደለም ምክንያቱም የግል ነው የማህበር ነው ይሄ ነው የእንትን እና ሌሎችም በውጭ ሀገራትም ያሉትም ሲያወሩሽ በሚገርምሽ እኛ አሁን አንድ ወይ ነው የሄድነው ብዙ ትራንዚት አድርገው የመጡ ሁሉ አሉ እና ብዙ ትራንዚት አድርገው ሲመጡ ወጫቸውን አስቢ ለምሳሌ 3 ትራንዚት አድርጌ ነው የመጣሁት ያለችኝ ያለች ስመለስም ልክ እንደዛው እና ወጪዋ ይዛን ያህል ነው የሷ ያንንም ከፍላለች ከምዝገባው መከፈል ሌላ ደግሞ የሆቴሉንም አለ እሱን ሁሉ በዶላር ነው የምትከፊው ስለዚህ ያን ሁሉ አድርገዋል እኛ ኢትዮጵያ ላይ ብቻ አይደለም ይሄ ያለው
ሌሎችም እንደዚህ አድርገው ነው የመጡት። እንደውም የኛ ዋን ዌይ ነው እና ይሄ በግል የተደረገ ነው ማለት ነውና ማህበሩ ምንም ይሄ በዚህ አይነት ረገድ ህግና ደንቡም አይፈቅድም። ከዚህ በፊት የተሳተፍሽባቸው ዓለም አቀፍ የአርት ፌስቲቫሎች አሉ? የተሳተፍኩባቸው ሄጄ የተሳተፍኩበት የዓለም አቀፍ የእንትን የለም የሄድኩበት ግን በግሌ ደረጃ ግን እንትን ነው ማነው ጣሊያን፣ ህንድ፣ እንደዚህ አውስትራሊያ በግሌ ደረጃ ማለት ነው ይሄንን እንትን ብያለሁ። ኢንተርናሽናሉ ግን ይሄ መጀመሪያዬ ነው። ኢንተርናሽናሉ ይሄ መጀመሪያዬ ነውና በጣም ብዙ ሰው የማግኘት እድሉ አለ። ብዙ ነገሮችን በጣም በቀናነት ብዙ ነገሮችን ሼር ታደርጊያለሽ። ለምሳሌ አሁን ሄድኩኝ አየሁኝ፣ ኔክስት ሲሄድ ግን ምን ማድረግ እንዳለብኝ ያውቃለሁ። ስራዎቼንም በመላክም ደረጃ ደግሞ ሌሎች ቦታዎች እንደዚሁ እንትን ብያለሁኝ። ግን ኢንተርናሽናል ይሄ አርት ፌስቲቫሉ ግን ይሄ መጀመሪያዬ ነው። ይሄ መጀመሪያዬ ነውና በጣም ያስደስታል። ለምን ብዙ ስላለ ብዙ ሰው ከተለያየ ቦታ የተለያየ እውቀትን ሁሉ ታያለሽ። በቃ የማትጠብቂውን አይነት ነገር ስራዎችን ሁሉ ልታይ ትችያለሽ። ቴክኖሎጂው ሌላ ስቴፕን እንዲሄድ ያደረገበትን ነገር ሁሉ ታያለሽና እኔስ ጋር እኛስ ጋር ብለሽ እንድትጠይቂ ያደርጋልና ይሄ ነው። በወጣቶች ዘንድ በምን አይነት መንገድ ነው አርአያ መሆን የምትፈልጊው ስናፍቅሽ? እንግዲህ እኔ ሳስበው እንዴት ልበልሽ፣ እነሱ እኔን አርአያ ያድርጉ እንጂ እኔ እንዴት ልፈልግ እችላለሁ? እኔ ስሰራ በቃ የኔን ስራ ማየት፣ ምናልባት የኔን ስትሬንግዝ ማየት፣ ችሎታዬን ማየት እነሱ ነገሮች ሊያረጋቸው ይችላል ብዬ አስባለሁ። ልክ ቅድም እንዳልሽው በውስጥ ያሉ ፈተናዎች አሉ። ይጠይቁኛል፣ እንዴት አድርገሽ አልፈሽ ነው እዚህ ጋር የመጣሽው? እንዴት እንዲህ ሊሆን ቻለ? ብዙዎቹ ሴቶች ናቸው። እማወራቸው ያንን ነው። በቃ ማለፍ፣ በዛ ውስጥ ማለፍ ያስፈልጋል። ብዙ ሳንካዎች ሊኖሩ ይችላሉ። እነኛን ሳንካዎች ግን ማለፍ ነው። እንትንን መስራት ማቆም በጣም ቀላል ነው። መስራት ማቆም ዛሬ ታቆም ነገ ተነጎዲያ ምናምን ሳምንት 2 ሳምንት እያለ አመታት ይመጣሉ። ቆሟል። ግን ያንን ማስቀጠል በጣም ከባድ ነው። ስለዚህ ማቆም ሳይሆን ለምሳሌ ፔይንቲንግ መስራት ባይቻል ስኬቾች መስራት፣ እነኛ ስኬቾችን ማዳበር፣ እነኛ ስኬቾች ዋንስ ወደ ፔይንቲንጉ፣ ዋንስ ወደ ሌላው ስራ፣ ወደ ፋይናሉ፣ ወደ ስክላፕቸሩ እንደዚህ እያለ እንትን ይቀየራል። ስለዚህ አለማቋረጥ ነው። ለምሳሌ እኔን እያልኩኝ እነግራቸዋለሁ እንዴት በየአመቱ ለውጦችን አረግ እንደነበረ፣ ለምን ያንን አረግ እንደነበረ። ለምሳሌ ከርቪንጉን ሰራ የነበረው እንጨቱን ቀለም ቅብ በመሰራበት ጊዜ እዛው ጋር ቆሜ እዛው በዛው ነው። ከርቪንጉን ግን ሰራ የነበረው ዙሪያው ቤቱ እንትን ተብሏል። እዛ ጋር ልጅ አለ፣ እዚህ ጋር ልጅ አለች። አስተኝቸው ከሆነ ጥሩ፣ እዚህ ጋር እሷ ማያስ ካለበኝ ጥሩ። ግን ፋይናል ስራውን እንጨቱ ላይ ገለብጠውና የሚወጣው ኔጌቲቭ ዋላ አይደለ? ኔጌቲቭውን ማውጣት ጀምራለሁ። እኔ እዚህ ጋር እንትን ያልኩ እንቅልፍ ከወሰዳቸው ሁለቱ አሪፍ ነው። እኔ በደንብ እሰራለሁ። ሲነቁ ደግሞ እነሱን ትሪት አደርጋለሁ። እንደዛና ለሁሉ ነገር ፕሮግራም እኔ አሁንም ራሱ ነው እምልሽ በፕሮግራም ነው እንትን እምለው። ለምሳሌ ለማህበሩ የምሰጠው ጊዜ አለ፣ ለራሴ ሩጫዎች የምሰጠው ጊዜ አለ፣ ለስዕል የምሰጠው ጊዜ አለ፣ ለቤቴ ለቤተሰቤና ለጓዳዬ የምሰጠው ጊዜ አለ። አለበለዚያ መሆን አይችልም። ምክንያቱም ሁሉም ላይ ተፈላጊ ነኝ። በዚህ ውስጥ ነው እኔ ማለፍ ያለብኝ። ስለዚህ ያንን አደርጋለሁ። ያን በመታረጊበት ጊዜ ሳቲስፋክሽን አለው። ለምን ይሄንንም ለማድረግ ጥረት እያደረግሽ ነው። ኢቭን ቤት ሁሉ ላለሁ ለልጆቼ አሁን እዚህ ጋር ነበርኩኝ አይደለ? አሁን እንደዚህ እያደረገ አሁን ደግሞ ያለሁት እዚህ ጋር ነኝ አይደለ? ይሄንን እሺ፣ ቀጣይ ደግሞ እንደዚህ ነው ማረጋው እና በፕሮግራም መመራት፣ ሰዓት መጠቀም መቻል፣ ጊዜ መጠቀም መቻል።
ልበልሽና ተደዋውለው ይወጣሉ ጓደኛሞች ሴቶች እዚህ ጋር ነኝ ያለሁት እዚህ ጋር ነኝ ምናምን ነሻው እንድትመጪ ነይ ሻይ አብረን እንጠጣለን ነይ እባክሽ እንጆይ እናድርግ ምናምን ተያይዞ መውጣት ነው እኔ ጋር እንደዛ የለም እኔም ማግኘት የሚቻለው ደውለሽ አስቀድመሽ ፕሮግራማት ይዘሽኝ ነው ምንም የተለየው ሰው ሆኜ አይደለም ግን ሰዓቴን ፈልገዋለሁ ለምን ቁጭ አይደለም ብቻዬን ቁጭ ምልበት ነው ብዬ ካልኩኝ ቁጭ ምልበት ነው እማስብበት ነው በቃ ወይም ደግሞ ዛሬ ብቻዬን ወጥቼ ሻይ እጠጣለሁ ብዬ ካልኩ ማንንም አብሮኝ እንዲሆን አልፈልግም እነኚህ ነገሮች መልመድ ነው እና ኢነርጂቲክ መሆን መስራት መጠንከር ነው ይሄንንም አሰራዋለሁ ማለት መበርታት ነው እና ይሄ በትንሽ ነገር ኮላፕስ አለማድረግ ነው ይሄ ይመስለኛል እኔ ከልጅነቴም ጀምሮ ይሄ የወንድ ሴት ስራ ብሎ ነገር አላውቅም ሲቆፍሩ ቆፍራለሁ ድንጋይ ሲያነሱ አነሳለሁ በቤት ሲጠራ ስላላካለሁ ሁሉንም ነገር ሆኜ ነው ያደኩት እንግዲያው ስለቤተሰብ አንድ ነኝ ለእናቴም ለአባቴም ግን የወንድ ሴት ስራ ብዬ አላውቅም አሁንም የሚመታ ነገር ካለ ኧረ ተይ እየተባልኩኝ ነው እንጂ ለመምታት ምናምን እንደዛ እና እነኚህን ነገሮች ማዳበር ነው በቃ ጠንካራ መሆን መቻል ነውና ሴቶች በቃ እኔ ሴት ስለሆንኩ ይሄንንማ ምን ጥፍሬ ይበላሻል ምናምን ከተባለ አለቀ ነገሩ ስለዚህ መስራት ነው ጠንካራ መሆን ነው ጥፍር ኦኬዥናሊ ቢሆን ጥሩ ነው አይደረግ አይደለም መዘነጥ ይዘነጣል መስራት ደግሞ ይሰራል አይደል ለሁሉም ጊዜ መስጠት ነው ስትወጪ ወይም ደግሞ ቤትሽም ሆነሽ ዝንጥ ማለት ካለብሽ ትዘንጫለሽ በተረፈ መስራት ካለብሽ ግን መዘነጥ ቦታው አይደለም እዛጋ መስራት ነው ቀለሞች ምን ትምስምስ ብለሽ ትርትር ታረጊውና በቃ ያ ነው ለኢትዮጵያ ስነ ጥበብ ያለሽ ተስፋ ምንድነው በጣም እየተሰራ ነው እንደኔ እንግዲህ የበለጠም ይሰራልን ብዬ አስባለሁ አሁን ላይ የሚወጡ ልጆች ደግሞ አሉ በግላቸው የሚሰሩ ደግሞ ልጆች አሉ ሃንዲክራፍት ደግሞ እየበዛ ነው ያለው ይሄ በእጅ የሚሰሩ የሚለጣጠፉ ምናምን ነገሮች የሚሰፉ ምናምን ነገሮች እነሱ ነገሮች ሁሉ ደግሞ በጣም ዳብረው ጥበባችን ከፍ ብሎ ሰፊ ነገርን እንሰራለን ብዬ አስባለሁ በጣም የሚገርምሽ አሁን እዛ ኳታር ላይ ያየሁትን ኢትዮጵያ ላይ እንዴት ማድረግ አይቻልም ወይ ምናምን እላለሁ እያልኩም ነው ያለው ግን እርግጥ ከትልቅ ነገር አይጀመርም እነሱም ከትልቅ ነገር ጀምረው አይደለም እዚህ አሁን ያሉበት ጋር ያሉት በጣም ብዙ ስራ ይፈልጋል በጣም ብዙ ህዝብ ይዘሽ ነው እዛ ጋር ያስራ እየተሰራ ያለውና ምን ያህል ሊሆን ይችላል የሚለው የህዝባችን አንደርስታንዲንግ ያለን ካፒታል ለአርቱ የሚሰጠው አቴንሽን ልክ እንደ ቡና አሁን የሀገራችን ምንድነው እሱ የሚባለው ምንድነው እሱ የገቢ ምንጭ እንደሚባለው አርቱ ደግሞ ከዛ ይበለጠ ነው በደንብ ሲታወቅ ያን ሰዓት እኔ እንጃ ያቆየኝና ማየት ፈልጋለሁ እና እንደዛ ነው መሆን ያለበት አሁን እዛ ኳታር ላይ ያ ነገር ሆነ ያ ነገር ሲሆን እኛ ካገኘነው ሼር ካደረግነው ከተደሰትንበት ውጪ አገሪቷ ምን አግኝታለች ብለሽ ብትይ እውቅና ኢንተርናሽናል የሚለውን ነገር ማዘጋጀት እውቅና በምን በጥበብ ዘርፍ እዚህ ሀገር ብለሽ ስትይ ብዙ ሳሊዎች የሉም ብዙ አይሰራም ኮምፓራቲቭሊ ስታይ ምን ያህል ህዝብ አለ ምን ያህል ሰዓሊ አለ ቢሰራበት ሊሆን አይችልም ብለሽ በደንብ ይችላል ስለዚህ አቴንሽን ይፈልጋል አንድ ወቅት ላይ አቴንሽን ይመጣና በጋራ ሆነን ያው መንግስትም ኖሮበት እንደዚህ አይነት ነገሮችን በስፋት እንሰራለን ብዬ አስባለሁ በተረፈ ግን ብራይት የሆነ ነገር
በተለያዩ ነገሮች መልካም ይሄ በውጭ የምናያቸው ነገሮች አሉ ልክ በቃላት ብቻ ሳይሆን ኢትዮጵያ እንደዚህ ትሁን አይነት ሳይሆን ሆና ማየት ሁላችንም የራሳችንን ፓርቲሲፔሽን እዛ ቦታ ላይ እንዲሆን ለምሳሌ ይሄ አካባቢ መስዳት ካለበት እኔ እዚህ ጋር ወረቀት መጣል የለብኝም እኔ ሲጋራ አጭሼ እዚህ ጋር መጣል የለብኝም አጆች ሁሉም ለምን አያጸዱትም አይደለም መሆን ያለበት እኔ መንስኤ መሆን የለብኝም ስለዛ ነገር ጥፋት እዚህ ሁላችንም ይሄንን ነገር እንዲሆን ጥሩ ወደ ጥሩ አስተሳሰብ መተን ያን ነገር ማድረግ አለብን ብዬ አስባለሁ ስለዚህ ቆንጆ ኢትዮጵያ አለን ደስ የምትል ኢትዮጵያ አረንጓዴ ኢትዮጵያ የምታምር ኢትዮጵያ ከለርፉል የሆነች ጸጉራችን የሚያምር ነው ይሄ ፍሪዛችን የሚያስደንቃቸው ነው ከለራችን ደስ የሚል ነው ከዛ ህዝብ መካከል አንድም ጤም ያለ ስታይ እንዴት ደስ ይላል ከንጣት መካከል ይሄ ሁሉ ያለንን አረንጓዴነታችን እግዚአብሔር የሰጠን ጸጋ ነው አረንጓዴነቱ ሲወጣ ሲታይ እንትን ይላል በእውነት እኛ ምን ከውጭ አምጥተን አይደለም ምን ተክለው እኮ አፈር ከሌላ ቦታ አምጥተን እኮ አይደል ጫር አድርገን ነው አይደል እዛው እንትን የምንለው እሱ ሁሉ አንድ ላይ ታስቦበት መልካሚቷ በጥበብ ደግሞ ከፍ ያለች እንደምትሆን ተስፋ አደርጋለሁ ሁላችንም ግን የራሳችን ማስተዋጽኦ ማድረግ አለብን ይሄንን ነው መጣበቀው እኔ ታሪክና ፍቅሽ ለነበረን ቆይታ እጅግ በጣም አመሰግናለሁ በቀጣይ እንግዲህ በብዙ ስራዎች እኛም ያንቺን ስራዎች ለማስተዋወቅ የምንገኝበት አጋጣሚዎች ይኖራሉ ብለን እናምናለን አመሰግናለሁ እኔም በጣም አመሰግናለሁኝ አስባችሁኝ ነይና እስቲ ይሄ ነገር ሼር እናድርግ ብለሽ ስላልሽኝ በጣም አመሰግናለሁኝ ምክንያቱም እኔም የሐሳቤን እንድናገር የሚያዳምጠው ደግሞ ከኔ ትንሽ ነገር የሚወስደው ነገር ሊኖር ይችላል ኤክስቼንጅ እናደርጋለን ይሄውና ይሄ በመሆኑ እኔም በጣም ደስተኛ ነኝ አመሰግናለሁ